5 ቀይ ካርድ፣ 5ቱ በሁለት ቢጫ ካርድ፣ አንዱ በቀጥታ ቀይ ካርድ። ጨዋታው ጀምሯል። ጨዋታውን የጀመሩት ብርቱካናማዎቹ ናቸው ድሬዳዋ ከነማ። ሁለቱም ጣፋጭ ድል ተጎናጽፈው ነው የመጡት። ዛሬ ያንን ጣፋጭ ድል ያስቀጥላሉ የሚለው ትኩረትን ይስባል። 94ኛ ጨዋታ በሊጉ በዕለተ ሰኞ ተስተካካይ ጨዋታ ፋሲል ከነማ ከሀዲያ ሆሳዕና 95ኛ ጨዋታ ነው የሚሆነው። የመጀመሪያ ጥፋት አህመድ ረሺድ፣ አሰልጣኝ በረከት ደግሞ ይገኛል። ኢንቴንሽናል አይደለም። ታምራት እያሱ ጨዋታ ምን አይነት መልክ ሊኖረው ይችላል? ሁለቱም 4-3-3 ፎርሜሽን ነው ይዘው የገቡት። ጨዋታቸው ዛሬ ለአርባ ምንጭ ትንሽ አስቸጋሪ ሊሆን ይችላል። እጅግ በጣም አስደናቂ ቴክኒክ ጀሚል ያዕቆብ የበለጠ ወደ ጨዋታ ቅኝት ውስጥ ገብተዋል። ጀሚል ጣጣውን የጨረሰ ኳስ ነበር ባለፈው። ታምራት ላስቆጠረው ጎል ሲሰጠው ምናልባት የመጀመሪያ ጎል ማን ሊሆን ይችላል? ባልተጻፈ አርባ ምንጭ ከነማ ጎል ሲያስቆጥር ጎል የሚያስቆጥረው ታምራት እያሱ ነው። 7ኛ የሊግ ጎል የመጀመሪያ ለማለት አስገራሚ አጋጣሚ። የሁሉም ነገር መነሻ ጄሮም ፊሊፕ ግራ መስመር አቅጣጫ የተነሳ ኳስ አሸናፊ ተገኝ ደጋጋ። ዋው ድንቅ ጅማሮ። በጣም ቆንጆ ጎል ነው የተቆጠረው። አሸናፊ ተገኝ በቀኝ መስመር ነበር የሚጫወተው። በአንድ አጋጣሚ በእንቅስቃሴ ወደ ግራ መስመር ወጥቶ በጣም ጥሩ ሴንተር ነው ያደረገው። ታምራት ያው ፊዚካሊ ስትሮንግ ነው። የአየር ላይ ኳስ አጠቃቀሙ ከዚህ በላይ ጣፋጭ ነገር የለም። ወደ አሰልጣኝ መጥቶም በጣም ጥሩ አሰልጣኝ ነው። ጨርቃ ጨርቅ በሚል ስያሜ ይጠሩ ነበር ከተማቸው አርባ ምንጭ ጨርቃ ጨርቅ። የ1995 ክስተት ድሬዳዋ ጨርቃ ጨርቅ ኮተኔ የኢትዮጵያ እግር ኳስ ፈርቀዳጅ ነው። በዚህ ሰዓት ምናልባት ጎል አቤል 6 ደቂቃ ብቻ አቤል ነጋሽ ሁለተኛ የሊግ ጎል ለመጨረሻ ጊዜ ሁለተኛው ሳምንት ላይ ነው ጎል ያስቆጠረው። ወላይታ ዲቻን 1-0 ባሸነፈበት ጨዋታ ድሬዳዋ ከነማ ሐዋሳ ዩኒቨርሲቲ ስታዲየም ላይ ተመሳሳይ ጎሎች ኮች ተመሳሳይ ጎሎች በተመሳሳይ እንቅስቃሴ ነው የመጣው። ለዚህ ጎል ይህንን ጎል ያስቆጠረው አቤል ግን የአርባ ምንጭን ደካማ የመከላከል ቦታ ፈልጎ ያገኘው ይመስላል። ያ ቦታም ተመችቶታል። ኢንቨርት አድርጎት ከደቂቃዎች በፊት በደስታ ስሜት ውስጥ የነበሩ ደጋፊዎች ናቸው። እነኚህ ደጋፊዎች 3 ደቂቃ ጭማሪ አሳይተዋል። አራተኛው ዳኛ መለሰ ንጉሴ ሃይማኖት አዳነ የመጀመሪያው አጋማሽ መጠናቀቁን በፊሽካቸው አረጋግጠዋል። ናሽናል ዳኛ ሃይማኖት አዳነ ጨዋታውን አስጀምረዋል። ከቀኝ ወደ ግራ ሙሉ ቢጫ ማሊያ ለብሶ ጨዋታውን እያከናወነ የሚገኘው አርባ ምንጭ ከነማ ጨዋታውን ጀምሯል። ድሬዳዋ ከነማ ከግራ ወደ ቀኝ በማጥቃት ላይ ይገኛል። በቀጥታ ስርጭቱ ማርቆስ ኤልያስ እና አሰልጣኝ በረከት ደግሞ በአማርኛ የቀጥታ ስርጭት፣ በአፋን ኦሮሞ የቀጥታ ስርጭት በላይ ተሰማና ሽፈራ ጃምቦ ይህንን ጨዋታ እያደረስን እንገኛለን። በቴሌቪዥን ለዚሁም በዩቲዩብ ከዛ ውጭ በፌስቡክ ገጽ አስነ ታሪክ የሚቀመጥ በኦቤን ቴሌቪዥን የቀጥታ ስርጭት የኦቤን ካሜራማኖች በዚህ አይነት መልኩ ነው ጨዋታዎችን ከተለያየ አንግል ወደ እናንተ የሚያደርሱት። የሻምፒየንስ ሊግ ጨዋታ መስራት የሚያስችል አቅም ይዘዋል። አሁን እነኚህ ደጋፊዎች አሁን በተከፋ ስሜት ውስጥ ነው የሚገኙት። ሁለተኛው ዙር በሐዋሳ ዩኒቨርሲቲ ስታዲየም ነው የሚከናወነው። ጎልም እንደዚሁ ተራ በተራ ማግኘት ችለዋል። ከረፍት በኋላ ግን ሁለቱም የአለመሸነፍን ቅድሚያ ሰጥተው የሄዱ ይመስላል። በመጠኑ ድሬዳዎች ገፍተው ለመሄድ ሙከራ አድርገዋል። እነሱ ገፍተው ሲሄዱ ሚተውትን ስፔስ ለመጠቀም አርባ ምንጭ ያደረገው ጥረት በቂ ነው ብዬ አላስብም። ከዛ በተረፈ ክፍት ጨዋታ ነው። ለማጥቃት ለማሸነፍ ጨዋታው የሚደረጉ ጥረቶች ጥሩ ናቸው። 11ኛ ጎል አርባ ምንጭ ከነማ 15ኛ ጎሉን ሪዛ ጎዶ ጀቀላል ኳስ ኢንተርናሽናል ዳኛ ሃይማኖት አዳነ ጨዋታው መጠናቀቁን በፊሽካቸው አረጋገጡ።